እየሰማሁህ ነው። አምላክ ነው ለአምላክ ሲጸልይ የነበረው ብሎ ጠይቄ ነበር። ጥያቄ አሁን ይሄ ሶሻል ሚዲያ ነው፣ ብዙዎች እየሰሙን ስለሆነ ብንወያይ ጥሩ ነውና ለመኮንን ነው። አሁን አንተ ለመረዳት ነው ጥያቄ? አይ ለመኮንን አይደለም። እኔ አሁን ጭንቅላቴ ላይ በጣም ትልቅ ጥያቄ ስለፈጠረብኝ ነው። እዚህ ጋር የጸለየ አካል አለ፣ የሚጸልየው አካል ደግሞ ሌላ የሚጸለይለት ጸሎት ተቀባይ አለ። ጸሎት ሰጪው ነው አንዱ አምላክ። ምክንያቱም ማመልከው ሶስት አምላክ ነው ብትለኝ እነዚህ ሁለቱ አንድ አምላክ ሁለት ብዬ ይዛቸው ነው። አንዴ ልጨርስልህ። አንተ ማመልከው አምላክ ሁለት ናቸው ብትለኝ ጸላዩ አንድ አለ፣ ከዛ ደግሞ ጸሎት ተቀባዩ አንድ አለ ብዬ ይዘልህና ቀለል አድርጌ እረዳው ነበር። አንተ ግን አሁን አንድ አምላክ ነው ማመልከው አልከኝ። አንድ አምላክ ከሆነ የምታመልከው ሲጸልይ የነበረው ነው የአንዱ አምላክ ወይስ ደግሞ ጸሎትን ሲቀበል የነበረው ነው የአንዱ አምላክ? እየጸለየበት ምክንያት አለው፣ አብራራልሃለሁ። እሱን ከመጽሐፍ ቅዱስ ጠይቀኛል፣ ከቁርአን ሊጠይቀኝ ነሽ እኮ። ጥያቄ መልስ፣ መጀመሪያ ጥያቄ መልስልኝ፣ ከዛ ደግሞ ተራ ሲደርስ ትጠይቃለህ። እሱን ማብራሪያ ይጠይቃል። እሱ አምላክ ወደ አምላክ እንዴት ይጸልያል የምትለውን ጥያቄ አይደል አንተ ያነሳው? እኔ የጠየቅኩት ጥያቄ እንዴት ነው ማለት እኔ ማወራው ቀጥታ ነው የሚደርስህ። ሲጸልይ የነበረው ነው አንድ አምላክ ነው ማመልከው ብለኸኛል። አዎ እሺ፣ አንድ አምላክ ነው የምታመልከው። እዚህ ጋር ጸሎት አቅራቢው ነው የአንዱ አምላክ ወይስ ደግሞ ጸሎት ተቀባዩ ነው የአንዱ አምላክ? እኮ እሱን ጠይቀኛል አይደል? አብራራልሃለሁ። እሱን እኔ ከቁርአን ልጠይቅና ታብራራልኛለህ? አብራራ፣ መጀመሪያ አብራራ። አለይካ አብራራልሃለሁ። እኔ የሉንም ልጠይቅ ያለነው እኮ እዚህ ጋር ተቀምጠን ያለነው አንተ እንድትነግረን ነው። በቻልከው አቅም ተጠይቀህ ጠይቃለህ። እኔ ብራዘራይ እኮ አሁን የእሱ ጥያቄ ለመኮንን ነው። ለማወቅ ቢሆን እነግረዋለሁ። ለመኮንን ነው። ምንም እኮ አልኮነነም። አሁን ከቁርአኑ ሊጠይቀው አለ፣ እኔም ልረዳው። ይኸውልህ በቁርአኑ የምትጠይቀው አንተ አሁን የጠየቀህን ጥያቄ በስርዓት አስረድተህ ስጨርስ ከዛ በኋላ አንተ ደግሞ በቁርአኑ ላይ ያለህን ጥያቄ ጠይቃለህ። ገብቷል? አሁን የጠየቀህን ጥያቄ መልስና እኛም እንስማ፣ እኛም እንረዳ። መልስ ከሌለ ወደምንገባበት እንግባ። እስኪ አሁን እኮ ካለ መልስለት። ለምን ቁርአኑ ላይ ሄጄ ልጠይቅ ትለዋለህ? ቁርአኑ ምን አጠፋ ፓፓ? እስኪ አሁን የጠየቀህን ጠይቀ መልስና እኛም እንረዳ። ከጎንህ እኮ አለን። እኔ ከጎን የተቀመጥኩት እኮ በምክንያት እኮ ነው። ልሰማህ ላደምጥህ እኮ ነው። አንተ ተገን ትሆነኛለህ ብዬ ነው ያለሁት እንጂ በድንፋታ አይደለም። በድንፋታ ደግሞ እየጠየቁ አይደለም ያሉት። ሌላ ቤት በድንፋታ ቆይ እስኪ አንተ ምን ይመለከታል? ስለዚህ ካልመለስክ አትመልስ ተብለህ ትመለሳለህ። እዚህ በእርጋታ እየተጠየቅን ያለው። ስለዚህ ለተጠየቀው ከላይ ለተጠየቀው ሀሌካ ፕሮቴስታንቱም ሆነ ኦርቶዶክስም ሆነ እስኪ እንስማውና ለዚህ ጥያቄ ምላሽህን ደስ ይበለኝ። እስኪ እኔ አሁን ደስ ብሎኛል። ልስማ ኪዳ አሁን እኔ ለመመለስ እንትን ብሎኝ ሳይሆን ምንድነው አንተ ያልበላ የምታውቀው? ዮናስ ቆይ የሚታርክ ዮናስ የሚታርክ ያልበላን ማከኩ አይደለም። እኔም ያንተን መልስ እየጠበቅኩኝ ያለሁት እዚህ ጋር ሀሌካ ያልበላን የሚባለው በምን አይነት ቋንቋ ነው እያወራሁልህ እኮ ነው። ኪዳ እየሰማኝ ነው እኮ እየጠየቀህ ማለት ነው። አንተ ቁርአኑ ላይ ልሂድ ትላለህ። መልስና ቁርአኑ ላይ ጠይቅ እንዳለ እኮ አውቄያለሁ። አሁን ለመኮንን ነው እንጂ ለምን ማለት ትግባኝ ጨርሰናል። እሺ አብሽር እየጠየቀኝ ያለው ለመረዳት በሆነ ለማስረዳት ችግር የለውም። አብሽር አንተ ሰው ሊረዳ አላውቅም ብሎ ከጠየቀ ተመልሷል። ለመኮንን ነው እየጠየቀ ያለው እሱ ሚዲያውን መክፈት ያለብን ለማስተማር። ብዙ ጥያቄ ተፈጠረባቸው ምዕመናን አንዱ ያንዱን ሃይማኖት ለመኮንን መሆን የለበትም። ለመኮንን እኮ አይደለም አንተ የጠየቁት ጥያቄ ልመልስ ምን ነበር ያልከኝ? ሀለካዳ አሁን ብዙ ጥያቄ የተፈጠረባቸው ኦርቶዶክሳውያንም ፕሮቴስታንቶችም አሉ። ከስር እያየው ነው። የዚህን ጥያቄ መልስ በጉጉት የሚጠብቁ አሉና አንተ መልሱን ስጣቸው። አንተ ያልከው አንድ አምላክ ነው ማመልከው ብለሃል። እዚህ ጋር ደግሞ ስንመለከት ኢየሱስ በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ ይላል። ጸሎት አቅራቢው ነው የአንዱ አምላክ ወይስ ደግሞ ጸሎት ተቀባዩ ነው የአንዱ አምላክ? ጥያቄ ቁጥር 1 መልስ ካንተ ሀለካ
ሐለካ ሐለካ ከኔ ነው እንደኔ ነው ማለት ነው። አይ ዝም ብሎ ነው ኔትወርኩም ቀይ አላበራም። በቃ ዝም ብሎ ነው ከሚወጣ ጓደምት ሐለካ ብቻ ግን ሶስት አምላክ ታመልካለህ ነው አሁን ጥያቄው። እዚህ ጋር አምላክ ጸልዋል፣ የትኛውን ተመልካለህ ነው መምረጥ ይከብዳል። እንግዲህ ታያችሁ ከበደ ወገናችን ሐለካ አምላኮችን መምረጥ ከበደው። ለምን ሁለት ናቸው፣ ጸላይና ተጸላይ። አሁን ጸላዩን ካለ የጸለየ ቤት ሊገባ ነው፣ ሁለቱን ደግሞ ካለ ሁለት አምላክ ሊያመልክ ነውና ለዛ ነው። ለማንኛውም ወደ ቀጣይ ሰው እንደፍና እንትና ዳግማዊ ይቀድማል። ዳግማዊ ሰላም ብያለሁ፣ ከሱ ሄጃ ሰላም አለይኩም ብያለሁ፣ ጃና ኪዳ ሰላም ብያለሁ ሁላችሁም። እሺ ሰላም ናችሁ? ዳግማዊ ሰላም ብያለሁ። እንዴት ነው ወገኔ? አለሁልህ። እሺ ያው መጀመሪያ ከየት ቤት እምነት ነህ? ክርስቲያን ኦርቶዶክስ ነኝ። እሺ ስላሴ ዲፋይን አድርግልን። እሺ በእርግጥ ለሙስሊምና ለሌላ ሰው ለማያምን ሰው እግዚአብሔር አንድ ነው ተብሎ ነው እንጂ ስለ ስላሴ አታስተምሩት ይባላል። ለምን? እግዚአብሔር አንድ ስለሆነ ማለት ነው። በዓለም ላይ ያሉ በተዋሂድ ይባላል፣ በሞኖ በአንድ አምላክ የሚያምኑት ዕብራውያን፣ ክርስትናና ሙስሊም እንግዲህ አንድ አምላክ ናቸው ተብሎ ነው በዓለምም በቴዎሎጂ ትምህርት ላይ የሚማረው። ይሄን ሰርች ማለት ትችላለህ። ሶስት አይነት ነው ያለው አምላክ በማለትም አንድ ነው። በእናንተ ደግሞ ሶስት ናቸው በአካል ተው አንድ አታርገኝ። ዓለም ቴዎሎጂ ላይ ምን አለ? ፖሊቴስቲክ፣ ሞኖቴስቲክ እና ዱዋሊስቲክ መጀመሪያ አንደኛ ነገር ሁለተኛ ደግሞ ራስህ ከነዛ ሁሉ ለማድረግ አትሞክር። ሶስተኛ ደግሞ ስለ ስላሴ አንድ የሚል አድርጌ ያለው እሺ። አንዴ ስለ ስላሴ የማታስተምሩ ከሆነ አያችኋ፣ ህዝቡ ከገባ በኋላ ይነገረዋል። ስለ ስላሴ ከባድ ነው አለ። ስለዚህ ታያችሁ ስለ ስላሴ አይነገራችሁም። ከገባ በኋላ ግን አዳቢ በቃ ሚስጥር ነው ይገባባል፣ ትጫናለህ ማለት ነው። ኤኒዌይ ወደ ጥያቄው እንግባና ዳግማዊ ስላሴ ዲፋይን አድርግ። ስላሴ ማለት አንድ አምላክ ነው። ነገር ግን ለምሳሌ አንድ ሰው ስላሴ ወርዱ ምንድነው? መጀመሪያ ሶስትነት ነው፣ ሶስትነት ያለው ማለት ነው። እሺ ያ ሶስትነት ዲፋይን ነው ማለት ስላሴ ስትል የማይፈልጋችሁ ነው ላደርግልህ ነው። አንድነት ውስጥ ያለ ሶስትነት አለ። ለምሳሌ አንድ ሰው ለምሳሌ ነፍስ አለች ብትል ነፍስን ይስላልስ መጀመሪያ አምላክን በአምላክ ብቻ ቆምና ሶስትነትን አንድነት ያልኩ አይደል? ዋው በቃ የእግዚአብሔር ቆይ አንዴ ሶስትነቱ በምንድን ነው? አንድነቱ በምንድን ነው? ሶስትነቱ አሁን ለምሳሌ በስም አብ ወልድ መንፈስ ቅዱስ የሚል ስም አለ። በስም አንድ ሌላ በስም በግብር በአካል ሶስትነት አለ። እሺ ያ ማለት ግን ሶስት ቦታ ላይ የተለያዩ ናቸው ማለት ሳይሆን አንድ ነው። በአምላክነት በመፍጠር በመለኮት ያ በምንለው አንድ እስቲ ይሄ ራሱ ምንፍቅና ነው ባይዘው ይሄ ራሱ ምንፍቅና ነው። ስለዚህ አምላኮች በአካል ስንት ናቸው? በአካል ሶስት የምንለው አለ። ግን በአካል ሶስት ቦታ ላይ የራሳቸው ስም የራሳቸው አካል ራሳቸው መናገር ይችላሉ። ሶስት ናቸው አይደለ? በስምም ሲባል በነገራችን ላይ ወዳለ ቴዎሎጂ ስትገባ የግብር ስምና የመለኮት ስም ይባላል። በመለኮት ስም ለምሳሌ እግዚአብሔር በመባል አንድ ናቸው በስም አይደለም። አይ ይለያያል። በአካል ስም ደግሞ ሶስት ናቸው። ይሄ ጥልቅ ያለ ነው። አሁን ላንተ አይገባህም የምልህ ለዚህ ነው። ቆይ ረጋ በል እንኳን ለኔ ላንተም አልገባም። አንዴ ቆይ። ስለዚህ ስላሴዎች በአካል የኔ ጌታ ተጣምቄ ቆይ አንዴ ፕሊዝ። ካልገባኝ ለምን ገባ? ቦታ በቃ ምን ታደርጋለህ? የማይገባኝ እንኳን አይገባህም ብለህ ለፈኝ። ገባ እኮ ነው ማስረዳ አይምሮ ስለ ታዲያ አሁን አይገባህም ብለህ ደግሞ ዳሴ ሰው ሊገባ ማችል ከሆነ በቃ ታቀፉት። ቆይ ከዚህ በፊት ብዙ ጊዜ ጠይቄ ነበር ዳጊ። እኔ አይ ሂዳ ሚዩት አድርገህ ቆይ፣ ካንተ ጋር ማውራት አልፈልግም። አሁን ኖ ለምሳሌ ከኔ ጋር ማታወራ ለምሳሌ እያወራን ነው። ቆይ ይሄን እንጨርስ። አሁን አንተ እኔን ሳታተርፍ አሁን እያወራን ያለህ እኮ በአካልነት ወይም ደግሞ በምንነት ነው እያወራን ያለህ። በማንነት ሶሪ እያወራን ስላትቀላቀል። አሁን ጥያቄ ሶስት አምላክ እንደምታወቅ አምናህ ዘጋን። አሁን መጽሐፍ ቅዱስ ላይ አዳምጥ በደምብ። መጽሐፍ ቅዱስ ላይ አንተ ምን ሆናል? ጆሮ ምንድን ነው የሚሰማው? ዘዳግም 6:4 ላይ እስራኤል ሆይ ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። በቃ አለሽ። ይሄን ነው የምናመልከው። አንዴ አምላክ እግዚአብሔር አንድ አምላክ ነው። አንዴ
አንዴ በቃ ኢሳይያስ ላይ እንደዚሁ ከኔ በቀር ሌላ አምላክ አታምልክ የሚል አምላክ ነው ያለን። አንድ አምላክ ነው። እኛ ተዋሂድ ጉናተ እያመለካችሁ ነው። ደግሞ አምላክ በአካል ስንት ነው? ሶስት አካልነት ማለት ሶስት የተለያየ ቦታ ያለ ማለት አይደለም። አንድ አምላክ ነው። እኔ አልጠየቅኩም። ጥያቄ ቆይ እኔ መስቀኝ ጥያቄ ስጠይቃችሁ ፈርቶ ገና ያመቻችን አካል ሲባል እኮ አልጠየቅኩም። እኔ ጥያቄ በአካል